እሺ ጋይስ እንዴት አደራችሁ? እንግዲህ ወልዲያ ላይ ማለት ነው ከሁለት ቀን የእረፍት ቆይታ በኋላ አሁን ወደ መርሳ ጉዞ ላደርግ ነው ማለት ነው። ስለዚህ በዚህኛው ኤፒሶድ ከወልዲያ እስከ ስሪንቃ የምትባል ከተማ ድረስ ይሆናል ማለት ነው። ከዛ በኋላ ደግሞ በሚቀጥለው መርሳ ስንደርስ ሁሉ ያለውን ማሳያችሁ ይሆናል። አብራችሁን ቆዩ። አሁን እንግዲህ እቃዬን በሙሉ አዘጋጅቻለሁ ማለት ነው። ሁለት ቀን ፍትት ብዬ በጣም አሪፍ አልጋ ነበር ይሄ። እንግዲህ ከዛ በተጨማሪ ማለት ነው ጋይስ አሁን ትናንትና የገዛሁት ዳቦ አለ ማለት ነው። እዚህ ጋር እንደምታዩት በጣም የሚገርም አምባሻ አለ። ሉክ በጣም የሚገርም አምባሻ ነው። ጁስ አለኝ። ጁሴን በአምባሻ በልቼ ማለት ነው። እና ደግሞ ከሁለት ቀን በፊት ምናምን የገዛሁት ሸንኮራ አገዳ ነበር ማለት ነው። እንደምታዩት አልበላሁትም። ይሄንንም አሁን መብላት አለብኝ መሰለኝ። በቃ ይሄን በላልቼ ቁርሴን ማለት ነው። አሁን ሰዓቱ እንግዲህ አይ ቲንክ 2 ሰዓት ሊሆን ነው። ነገር ግን በቂ እረፍት ስላደረኩኝ ጉልበት ይኖረኛል ብዬ አስባለሁ በጊዜ ለመድረስ ማለት ነው። እና ከዛ በተጨማሪ መንገዱ ተራራማ ነው ምናምን። ለማንኛውም እንግዲህ 1-2 ቀን እረፍት አድርጌያለሁ። ሰውነቴም ደህና አገግሟል ማለት ነው ከረጅም ጉዞ በኋላ። ስለዚህ ጉዞ የምናደርግ ይሆናል ማለት ነው። አሁን ቁርሳችን በልተን ወደ ስሪንቃ ወደ መርሳ ከተማ ጠዋቱ ይሄ ቀዝቃዛ ጁስ ነበር እና ጥርሴን በጣም እያመመኝ ስለሆነ መንገድ ላይ እንግዲህ ምሳ ይሆነናል ማለት ነው። ለማንኛውም ስንቃችንን ሰንቀን ይሄንን ጁስ እና ይሄንን ዳቦ ማለት ነው እንደምታዩት መንገድ ላይ ምሳ እንበለዋለን ማለት ነው። ለማንኛውም አሁን ጉዟችንን እንቀጥል። እሺ ጋይስ እንግዲህ ቁርሴን ምናምን በልቻለሁኝ ማለት ነው። እና የተቀረውን ደግሞ መንገድ ላይ በለዋለሁ ብዬ ጁሱም ስለቀዘቀዘብኝ አሁን ጉዟችንን እንጀምራለን ማለት ነው። እና እንደምታዩት እቃዬን ሸካክፍ ያለው አሁን ጉዞ ወደ መርሳ። በዚህ ቪዲዮ ከወልዲያ እስከ ስሪንቃ ያለውን አሳያችኋለሁ። እንግዲህ አጠቃላይ እስከ መርሳ 31 ኪሎ ሜትር ነው። ስለዚህ እንጓዝ ማለት ነው። አይ ቲንክ አሁን ትንሽ ረፍዷል፣ 2 ሰዓት ምናምን ሆኗል። ነገር ግን እንደርሳለን ማለት ነው። ሌትስ ጎ። እንግዲህ ከፊት ለፊት የወልዲያ ዩኒቨርሲቲ ይገኛል ማለት ነው። እና ድካሙን አልቻልኩትም ጋይስ፣ በጣም እየደከመኝ ነው ገና ጉዞ ሳይጀመር። እና አሁን ስሪንቃ ለመድረስ 10 ኪሎ ሜትር ይቀረኛል ማለት ነው። አይ ቲንክ ወደዚህ ቦታ ቁጭ ብዬ ክብደት መቀነስ አለብኝ። ያስኩትን ምግብ መብላት አለብኝ ምናምን። እዚህ ቁጭ ብዬ እንግዲህ ጋይስ በኋላ በለዋለሁ ያልኩትን ጁስ እና ዳቦ መብላት አለብኝ። ምክንያቱም በጣም ትከሻዬን እያመመኝ ነው፣ ክብደት ጨምሯል። ስለዚህ ውሃ መጠጣት አለብኝ። ብቻ የግራ ትከሻዬን በተለይ በጣም እየደከመኝና እያመመኝ ነው ማለት ነው። አሁን ብዙ አልመጣሁም ገና ወሰን 3 ኪሎ ሜትር ምናምን 4 ኪሎ ሜትር ነው የመጣሁት። ነገር ግን ክብደቱ በጣም ትከሻዬ ሊዘነጥለው ነው ማለት ነው። እና እንግዲህ ወልዲያ ከተማ እንደምታዩት ከዚህ ከተራራው ስር ናት ማለት ነው፣ ከጋራው ስር ኦልሬዲ እንግዲህ ጥለናት እየመጣን ነው። ይሄ በዚህ ታች ያለው ደግሞ ወልዲያ ዩኒቨርሲቲ ነው ማለት ነው። እና ሁለተኛ ደግሞ ጉዞዬን የጀመርኩት ከረፈደ ነው። ከረፈደ ጉዞዬን ስለጀመርኩኝ እሱም አንድ የድካሜ መንስኤ ነው ማለት ነው። ከረፈደ ጉዞዬን በመጀመርበት ሰዓት ሙቀቱም ፀሐዩ ፊትፊቴን ስለያለኝ ስለሆነ ትንሽ ከበድ አድርጎታል። ለማንኛውም ምግባችንን እንመገብ። ሰርቫይቭ ላደርግ ነው ግን ያን ያክል እኮ አልያዝኩም ከባድ ነገር። ግን ለምን እንደሚከብደኝ እኔ አላውቅም። እሺ ጋይስ እንግዲህ አሁን ምሳዬን ያው ለምሳ ነበር ያስኩት ዳቦና ጁሴን ማለት ነው። ነገር ግን ሸክም ስለሆነብኝ ስለከበደኝ አሁን በልቼዋለሁ።
የዛሬው ጉዞ በእረፍት የተሞላ ነው። በጣም ብዙ አረፍኩኝ እኮ አሁን ራሱ 4 ሰዓት ሆነ ከከተማ ሳልወጣ ማለት ነው። ከዚህ በኋላ ግን ማረፍ የለብኝም። ዝም ብዬ መጓዝ ነው ያለብኝ ማለት ነው። ቢያንስ እስከ 6 ሰዓት ሰሪንቃ ከተማ መድረስ አለብኝ። እሺ ጋይስ ጉዟችን እንደቀጠለ ነው ማለት ነው። እና እንደምታየው ፊቴን በጣም እያላበኝ ነው። ስለዚህ አሁን ደግሞ 8.7 ኪሎ ሜትር ይላል ማለት ነው ከሰሪንቃ ከተማ የደረሰኝ። ስለዚህ እስከ ምሳ ሰዓት ለመድረስ በፍጥነት ጉዟችንን እንቀጥላለን ማለት ነው። ያለውበት ቦታ በጣም ጫካማና ነፋሻማ ቦታ ነው፣ ደስ የሚል። ይህንን ከወረድን በኋላ እንግዲህ ሰሪንቃ ከተማ ደርሳለሁ ወይም እገባለሁ ማለት ነው። እንግዲህ ከሰሪንቃ ከተማ ደግሞ ወደ መርሳ በማድረገው ጉዞ ተራራ መውጣት ምናምን ይኖረዋል ማለት ነው። ሙቀቱም ይጨምራል፣ ምክንያቱም ሰዓቱም እየረፈደ ስለሆነ ማለት ነው። እኔ እንደውም በዚህ ጉዞ እስከ ዛሬ ድረስ ስጓዝ እንደ ዛሬ አርፍጄ ጉዞ የጀመርኩበት ቀን የለም። ሁሌ በጠዋት ነው፣ በቃ 1 ሰዓት ምናምን ነው የምነሳ። ዛሬ 2 ሰዓት ከምናምን ነው የተነሳው። ተዘናግቼ ልውል ነበረ ዛሬ እቅዴ፣ እንደው ልውል ነበረ ጉዞ ማድረግ ምናምን አላሰብኩም ነበረ ዛሬ። እና ዛሬ ማርፋለሁ ብዬ ነበረ ለሁለተኛ ቀን ማለት ነው። ነገር ግን ሳስበው ደግሞ ያው ከወጪ ውጭ ሌላ ምንም ማተርፈው ነገር የለም። ዝም ብዬ ጉዞ ልቀጥል ብዬ ነው አሁን እየተጓዝኩ የምገኘው ማለት ነው። እዛ ነው እንግዲህ የምንሄደው ከርቀት የሚታየው ከተማ ላይ ማለት ነው። እሺ ጋይስ እንግዲህ ወደ ሰሪንቃ ከተማ ማለት ነው እየገባው ነው የምገኘው። ሰዓቱም እኩለ ቀን ሆኗል አሁን ማለት ነው። ፊቴ ላይ እንደምታዩት ላቡ ምናምን ሙቀቱ እየጨመረ ስለሆነ ነው። እሺ ጋይስ እንግዲህ ከወልዲያ ሰሪንቃ የነበረን የዛሬው ኤፒሶዳችን ይህን ይመስላል ማለት ነው። አሁን ሰሪንቃ ነው የምገኘው እና አሁን ቀትር ነው፣ 7 ሰዓት ነው ከቀኑ ማለት ነው። ስለዚህ አሁን ጉዞ ወደ መርሳ አረጋለሁ። በሚቀጥለው ኤፒሶድ እንገናኝ። ይመቻችሁ። 18 ኪሎ ሜትር ይቀረኛል ገና።